አሁን ላይ በጣም ሚሊየንስ የሚቆጠሩ ደግሞ ቢሊየነር የሚቆጠሩ ሰዎችን ስታዩቸው ክሬቲቭ የሆኑ አስበው ሀሳባቸውን መሬት ማውረድ የቻሉ ሰዎች ናቸው። ግልጽ ነው። ከላይ ከአንደኛው ባለሀብት ውሰዱ እስከ ታች ያለውን በሀብታም ደረጃ ላይ የሚቆጠሩ ሰዎችን ከወሰዳችኋቸው ምን አይነት ሰዎች ናቸው ካላችሁኝ፣ ያስባሉ። ያሰቧቸውን ነገሮች ደግሞ ወደ መሬት አውርደው ወደ ገንዘብ ይለውጡታል ነው። አስቡት እኛ በምን አይነት ኢንቫይሮንመንት ላይ ነው ያለ ነው። አሁን እኮ እኛ እንደ ሀበሻ ያው ስናየው ሰው ማሰብ ራሱ አይፈልግም ጭራሽ። ግልጽ ነው። ሲያስብ የሆነ የደከመ ያህል የሚሰማው አይነት ኢንቫይሮንመንት ላይ ነው ያለ ነው። ማሰብን እንደ ትልቅ ነገር አድርጎ የሚያይ አይነት ሶሳይቲ ውስጥ ነው ያለ ነው። ግን ደግሞ ካያችሁት በማሰባችን እንከፍልበታለን ወይ? ጭራሽ እኮ አንከፍልበትም አይደል? ኢምራን የራሱን ማይንድ አሰርቶ የሆነ ነገር ስላሰበ የሆነን ችግር አየና ይሄን ችግር መፍታት አለብኝ ብሎ ስላቀደ ማንም የሚያስከፍለው አካል የለም። ግልጽ ነው። ወደ መሬት አውርጄ ደግሞ የተሻሉ ነገሮችን መስራት እችላለሁ የሚል ማይንድ ሴቶች ያስፈልጋሉ። እኛ ጋር ያለው ግን የሆነ ነገር ይመጣል፣ የሆነ ነገር ይሰጠናል። ያቺ የተሰጠችንን ነገር ማስቀጠል ብቻ ነው እንጂ አዳዲስ ነገሮችን ክሬት ለማድረግ ገናንን ያለ ነው። አሁን ከእንደዛ አይነት ማይንድ ሴት የግድ መውጣት ይፈልጋል። ለምሳሌ አሁን ጊዜውን ይዩት። ቴክኖሎጂው እያየለ መጣና በጣም ብዙ ሰዎች የሚቀጠሩባቸውን ቦታዎች በፊት ኦልሞስት በዚች ዊዝን 10 ይርስ በዚች 10 ዓመት ጊዜ ውስጥ ምን እየሆነ መጣ ካላችሁኝ፣ ሰዎች የሚቀጠሩባቸውና የሚሰሩባቸውን ወይ ደግሞ ሄላቦር የሰዎች ኃይል የሚያስፈልግበት ቦታ የሚባለውን ሮቦቲክስ እየተካው መጣ አይደለም። ሮቦቶች እየተኩት ሰዎች ከዛ ቦታ እየተገለሉ እየወጡ በቃ አንተ መስራት የምትችለውን ለምሳሌ ያው ከወሰዳችሁ የሰው ልጅ ሲሰራ ይደክመዋል፣ ሊያመው ይችላል፣ ብዙ ነገር ይጠብቃል፣ ኤክስፔክቴሽን አለ፣ በጣም ብዙ ዲማንድ የሚያደርጋቸው ነገሮች አሉ። ሮቦትን ካየሁ ግን እዛው ጋር ፕሮግራም ታደርጓለህ፣ ፕሮግራም ባደረግከው ልክ ይሰራልሃል። ምንም የሚጠይቅህ ነገር የለም። አምጣ ልብላ ምን የሚልህ ነገር የለም። ግልጽ ነው። ያ ስለሆነ በሰዎች በሮቦቶች እየተተኩ መጡ። ኦኬ፣ እሱን ደግሞ ገልበጥ ስታደርጉ አሁን ደግሞ የአርቲፊሻል ኢንቴሊጀንስ ጊዜ ነው። ኤአይ ሪቮሉሽኑ በጣም ሰፋ። ሪቮሉሽኑ ስላችሁ ያው ለምሳሌ አሁን ጎግላችሁ ላይ ገብታችሁ ሰርች አድርጋችሁ የምታገኟቸውን ነገሮች በረንብ አድርጎ ኮምፓይል አድርጎ ቻት ጂፒቲ በረንብ አድርጎ ያመጣላችሁ ነበር። አሁን ደግሞ ቻይና መጣች ተቀናቃኝ ዲፕሲክ ብላ የምትፈልጓቸውን እያንዳንዱን ነገር በአግባቡ ምንም ሳይሸራርፍላችሁ በረንብ አድርጎ የሚያስቀምጡላችሁን ቴክኖሎጂዎች አዘጋጁልን። አስቡት፣ ዓለም እየሮጠች ነው ያለችው። ሀበሾች፣ ኢትዮጵያኖች፣ እኔና እናንተ ምን ላይ ነው ያለነው ነው? ምን ላይ ነው ያለነው? ቢሆንማ ራሳችን አስበን ክሬት አድርገን የሆነ ነገርን መስራት ብንችል ትልቅ ነገር ነው። ግን ደግሞ ታስቦም የተፈጠረልን ነገር በጣም ትልቅ ነገር እጃችን ላይ ኑሮ ራሱ ያንን ለመጠቀም በጣም የምንግደረደር ማህበረሰቦች መሆን የለብንም ነው። ያው የሚግደረደር መቼም ቢሆን ህይወቱን መቀየር አይችልም። ግልጽ ነው። ደርድረህ የዛሬውን ድህነትህን ነገ የተሻለ ሀብታም ልታደርገው አትችልም። የግድ ምን ይፈልጋል? ኮፓፕ እያደረግን ካለው ነባራዊ ሁኔታ ጋር ራሳችን እያቀናጀን አዳዲስ ነገሮች ሲመጡ ራሳችን አክሴፕት እያደረግን መሄድ ካልቻለን፣ ፍሌክሰብል መሆን ካልቻለን አሁንም በኮንሴፕቹዋል ኤጅ ወይ ደግሞ አእምሮን መጠቀም በሚኖርብን ጊዜ እንደ አግሪካልቸራል ኤጅ የምናስብበት ሁኔታ ላይ ያለነው ነው። ወይ ደግሞ እንደ እርሻ ጊዜ የሚታሰቡ ሀሳቦችን የምናስብበት ሁኔታ ላይ ነው ሆነን ልንቀመጥ የምንችለው ነው። አሁን ከዛ ውስጥ የግድ መውጣት ይኖርብናል። ለምሳሌ ውሰዱልኝ እስቲ አሁን ገንዘባችንን ካያችሁ እንዴት ነው? በጣም ኢንፍሌት እያደረገ ነው አይደለ? ወደ ታች እያሽቆለቆለ ነው ያለው። የመግዛት አቅሙን እያጣ ነው ያለው። አንድ ለምሳሌ እስቲ ከአንድ 10 ዓመት በፊት ወደኋላ መለስ ብላችሁ ለመቃኘት ሞክሩና ዘይት ስንት ነበር የሚገዛው? ወይ ደግሞ አንድ ዳቦ ስንት ነበር የሚገዛው? የቤት ውስጥ አስቤዛ በስንት ብር ሂጄ አጠናቅቄ መጣ ነበር? እስቲ አስቡት እናንተ።
ለምሳሌ 500 ብር የተሰጠው ሰው በጣም ብዙ ነገር ገዝቶ ተትረፍርፎለት ሊመጣ የሚችልበት ጊዜ ነበር። 1000 ብር ከያዘማ በጣም ብዙ ነበር። ጤፍ ስንት ነበር አስቡት፣ ስንዴ ስንት ነበር? ወደ ኋላ መለስ ብላችሁ ስታዩዋቸው ጊዜያቶቹ ያው ጥሩ ሊመስሉን ይችላሉ። ከበፊቱ ስታዩት ደግሞ እያሻቀበ ወደ ላይ እየወጣ ነው የሚሄደው። የድሮ ሰውማ በአንድ ብርም በጋርጅ ያለው ሊላችሁም ይችላል። ግልጽ ነው። ህይወት አትቆምም። የዛሬ 20 ዓመት 30 ዓመት አንድን በግ በ100 ብር ገዛህ ማለት አሁን ላይ ያንን በግ በ100 ብር ትገዛዋለህ ማለት አይደለም። ገንዘብ ቫሊዩን እያጣ ይሄዳል። የመግዛት አቅሙን እያጣ ይሄዳል። እስቲ በፊት 100 ብር ይዘህ ብትወጣ ምን ይዘህ መምጣት ትችል ነበር? አስቡት ያንን። ኦኬ እሱን ደግሞ አልን አይደለ? ወደ 10 ዓመት መለስ ብለን 1000 ብር ይዤ ውጭ ወጥቼ አንድ ሚኒ ማርኬት ላይ ገብቼ የሆነ ነገርን ገዝቼ መግባት ከቻልኩኝ በጣም አሪፍ። ከ10 ዓመት በኋላ 1000 ብር ቫሊዩ ካጣች የሆነ አንድ ነገር ብቻ የምትገዛልኝ ከሆነ ኦኬ ግልጽ ነው። ያም ማለት ገንዘቡ የመግዛት አቅሙን አጣና የሚገዙት እቃዎች በጣም ሚኒማይዝ እያደረጉ ሄዱ፣ ትንሽ ሆኑ። ኦኬ ጥሩ። እንደዛ ከሆነ እኛ የዛሬ 10 ዓመት ኪሳችን ስናስገባ የነበረው ሳንቲም ስንት ነበር? የዛሬ ኦልሞስት ዛሬ ላይ ደግሞ ኪሳችን ላይ የሚገባው ገንዘብ ምን ያህል ነው የሚለውን ደግሞ ማጣራት ይፈልጋል ነው። ትልቁ ኮንሴፕት ይሄ ነው። በቃ ራሳችሁን ሚዛን ላይ ማስቀመጥ ነው። ከዛሬ 5 ዓመት በፊት የነበረውን ማንነትህን መቀየር ችለሃል ወይ? ኪስህን መቀየር ችለሃል ወይ? ወይስ ባለንበት እየረገጥን ያለ ነው? ይኸው የእኛ ኑሮ እንዴት መሰላችሁ? ወደ ላይ ነው የሚያሻቅበው አይደል? ወደ ላይ ነው የሚሄደው። እኛ ደግሞ እየሄድን ያለነው አግድም ነው። ተመሳሳይ የሆነ ኑሮ፣ ተመሳሳይ የሆነ ፐርሰናሊቲ፣ ተመሳሳይ የሆነ አመለካከት፣ ተመሳሳይ የሆነ ደሞዝ ሊሆን ይችላል። ወይ ደግሞ ኪሳችን የምናስገባው ተመሳሳይ የሆኑ ነገሮች ናቸው። አሁን ከዛ ዓለም መውጣት ይፈልጋል። ዓለም ወደ ላይ የሄደች ከሆነ እኔም ወደ ላይ የግድ መሄድ መቻል አለብኝ። እሱ ነው ቅድም ኮፓፕ አድርገን ከሚመጣው ነገር ጋር በሙሉ ራሳችንን እያቆራኘን መሄድ ከቻልን ይኸው ኑሮ አትጠብሰንም ነው ምላችሁ። ኑሮ እንደ ጢባ ጢቤ ቁጭ አድርጎ ያው ልጆች ኳስ ሲጫወቱ ታያላችኋለ። እኛን ኳሷን አድርጋችሁ ይሁት፣ ኑሮን ልጁን አድርጋችሁ ይሁት። እሺ ነረም አድርጎ ነው ጢባ ጢቤ እየተጫወተብን ያለው። አሁን ከእንደዛ አይነት ሁኔታ ውስጥ መውጣት አለብን የሚባለው መች ነው? የግድ ሲዝኑን አንደርስታንድ ማድረግ ስንችል ነው። ምን አይነት ዘመን ላይ ነው ያለ ነው፣ ምን አይነት ጊዜ ላይ ነው ያለ ነው የሚለውን በጣም አተኩረን ልናይ ይገባል እንጂ ቅድም የሆነ ቪዲዮ እያየው ነበር። በጣም ነው ያሳቀኝ። እሱን ሼር ላድርጋችሁ ብዬ ነው። አንዳንድ ሰዎች 1 ዲግሪ ያለኝ 2 ዲግሪ ያለኝ ይሄንን ዲግሪ ይዤ የወረደ ስራማ አልሰራም ብለው የሚያስቡ ሰዎች አሉ አለና አባይ ያለ ቴርሞሜትር 100 ዲግሪ ያላት ግን የሰው ብብት ውስጥ ገብታ ነው ስራ የምትሰራው አሉ። ግልጽ ነው። 100 ዲግሪ ያለው ራሱ ወርዶ ይሰራል። ኖት ኦንሊ 1 ዲግሪ 2 ዲግሪ 3 ዲግሪ ስላለን አይደለም። በዋነኝነት የያዝነው ታይትል ሳይሆን ከታይትሉ ባሻገር ለእኛ ይዞልን እየመጣው ያለው ትልቁ በረከት ምንድን ነው ነው። አለቀ። አት ዘ ኤንድ ያንን ነው እኛ ልንኖር የሚገባው። ታይትሉ አለ። ፖዚሽናሊ በጣም የምከበር ሰው ሊሆን እችላለሁ። በጣም ትልቅ ፖዚሽን ሊኖረኝ ይችላል። ምንም ደግሞ ላይኖረኝም ይችላል። አት ዘ ኤንድ ኦፍ ዘ ዴይ ምንድነው እጅህ ላይ ይዘህ የተገኘው የሚለው ነገር ነው ትልቁ ወሳኙ ነገር።